አሰላሙ አሌይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላ። ጉዞ ወደ ሀርቡ ላደርግ ነው። የአንዲት እህቴን የልጆች አልባሳት ለልጆች የሚሆን ነገር ገዛዝቻለሁኝ። ልብሶች ያው እናት ቢኖራቸውም የሌላቸው ነው የሚመስላት አይደለ? እና የሚያስፈልጋቸውን አንዳንድ ነገሮች ገዝቻለሁ። 24350 ብር ፈጄ አልባሳትና እዚህ ጋር ደግሞ እንደምታዋቸው ሙልጮች በጣም የሚያማምሩ አሉ። በደንብ ብትናርግ ያሳያቸዋለሁ። 3 ሀባ በ900 ብር ሂሳብ ነው የገዛዋቸው። እንዲሁም ደግሞ 3 ወንበሮች አሉ። እዚህ ጋር እንደምታዋቸው በጣም ጠንካራና ቆንጆ የሆኑ ናቸው። እንደዚህ ቁጭ ብለን እስኪንያቸው በጣም አሪፍ ናቸው። እንደዚህ ቡና ምናምን እቃ ስናጥ ምናምን ብንጠቀማቸው አሪፍ የሆኑ የፕላስቲክ ወንበሮች ናቸው። የገዛኋቸው ደግሞ 220 ብር ሂሳብ ነው ማለት ነው። ሶስቱን በቃ እንያቸውና ኢንሻአላህ እንመለሳለን ማለት ነው። ዛሬ ያው ማሳያችሁ ለሶስቱም በከለር ብቻ የሚለያዩ ኳሊቲ የሆኑ ሹራቦች አሉ። እነዚህ ሹራቦች በጣም አሪፍ የሆኑ እቃዎች ናቸው። ዋጋቸውም ውድ ነው ማለት ርካሽ ዋጋ አይደለም። የሚቀንስም አለ፣ ግን ይሄ አሪፍ ነገር ነው። ማሻአላ ተባረክ ረህማን። ለሶስቱም እንደዚህ እንደምታዋቸው የሚያማምሩ እያቸው እነዚህን አንዳንድ ሺህ ብር ነው የገዛኋቸው። እቃነታቸው ራሱ ማሻአላ ተባረክ ረህማን የሆኑ ናቸው። እነዚህን አንዳንድ ሺህ ብር 3 ሀባ የተለያዩ ከለሮች ገዛሁላቸው ማለት ነው። ከዛ ለሶስቱም ደግሞ ቦዲ በጥቁር እርሳስና ነጭ ከለር ማለት ነው። እስኪ ልፈታው ነበር ግን ተውት፣ እንደዚህ እንዳለ ይሆንላችሁ። እነዚህን የገዛኋቸው ደግሞ 250 ነው፣ 750 ብር ማለት ነው። ከዛ መቀጠል ደግሞ ለሶስቱም አሁንም አንደኛ የፈለገው ይሄ ኦን እንደሆነለት ነው የፈለገው። አንገቱ ላይ እንደምታዩት ማሻአላ በጣም የምታምር ቆንጆዬ አንደኛ የሆነች እቃ ናት። የዚች ዋጋ 600 ብር ናት። ይሄን ደግሞ 700 ብር ነው የገዛሁት ማለት ነው። ይሄ ኮሌት አለው እንደምታዩት። ይሄንን 700 ብር፣ እዚህ ጋር ደግሞ 700 ብር። ነጭ ወዳለ አንዱ ልጅ ስላለችኝ ነጭ ነው ያደረኩለት። በጣም ቆንጆ የሆነ ማሻአላ ተባረክ ረህማን። በነገራችን ላይ 1000 ብር የሚሸጥ እቃ ነው ይሄ። ያው የብዛት ዋጋ ስለምንገዛቸው ነው አብዛኛው እቃዎች ለዲስካውንት የሚሰጡን ማለት ነው። ይሄን የሚያምር ለትልቀኛዋ ልጅ ይሄንን አድርጌላታለሁ ማለት ነው። ከዛ ማሊያ ነው ያው አርሰናል የሚለው ብዙ ሰው ስለሚደግፈው ይሄንን ነው ያደረኩለት ማለት ነው። ለአንዱ ይሄ ቁምጣ ነው እንደምታዩት፣ አንዳንድ ሺህ ብር ነው የተገዛው ስለሚለይ ማለት ነው። ይሄ እንደዚህ ሆኖ 1000 ብር ነው። ይሄም ደግሞ እንደዚህ ሆኖ 1000 ብር ነው ማለት ነው። አያችኋ በጣም ነው የሚያምረው 2000 ብር ማለት ነው። ከዛም ለሶስታቸውም የሚሆኑ ፓንቶች ኳሊቲ የሆኑ ፓንቶች ገዝቻለሁ። እነዚህን የገዛኋቸው 150 ብር ነው ይዋቸው። ለሶስቱም 3 አይነት ማለት ነው። ይሄንን 150 ብር ገዛሁ። ከዛ 6 ሀባ ካልስ ብላኛለች፣ ካልስ ገዝቼላቸዋለሁ። ሶስቱም በሾርት አረኩላቸው ፋሽንም ስለሆኑ እነዚህ ሶስቱን በሾርት አረኩላቸው። ሶስቱን ደግሞ በረጅሙ 40 ብር ማለት ነው። ከዛ ጋቢ አለ እዚህ ጋር። ይሄን ጋቢ ያው ታውቁታላችሁ። ማሻአላ ተባረክ ረህማን የሆነ ጋቢ ነው። እንግዲህ ለዚች እህቴ ከ6 ጊዜ በላይ ሀረቡ ሄጃለሁ። በጣም የምትወደኝ የምታከብረኝ እህቴ ናት። እኔም በዛው ልክ አክብሬያት ትእዛዟን ምንም ብላኝ ሳይሳካ የሚቀር ነገር የለም እና ጥሩ እህት ናት። ታዲያ እህትራሟ ምክሯ ይመቻል እና ይሄንን የገዛሁላት 2500 ብር ነው ማለት ነው። ከዛ አንድ ሺቲ ከና ሻርፕ ብላኛለች። ሺቲው አልተሰፋም፣ እዛው ነው የሚሰፋው። በጣም የሚያምር ቡአይኒ ሺቲ ነው 600 ብር። ይሄንን 300 ብር ደግሞ ሻርፕ ለዚህ ያለ አባሽ ማለት ነው ለስጦታ የሚሆን ነው። ከዛ እነዚህን ነው የማሳያችሁ። እነዚህን ሙልጮች ሰሞኑን እየገዛኋቸው ነው። ዋጋቸውም 900 ብር ነው፣ ግን በጣም የሚያማምሩ ናቸው። ከፍ አድርጌ አሳያችሁ ብለን ይዋቸው። አያምሩም? ማሻአላ ወላሂ በጣም ነው የሚያምረው። 3 ሀባ ናቸው ይዋቸው። ከለራቸው እንዴት እንደሚያምሩ በቃ ሀገራችን ሙቀት ነው እና እንደዚህ ቀለል ያሉ ነገሮች ያስፈልጋሉ። አይዋቸው። ሶስቱም የሚያማምር ከለር ያላቸው ናቸው። ማሻአላ ተባረክ ረህማን። በቃ ወሳኝ የሆኑ ናቸው። ያት ጽድት ያሉ ናቸው። አልጋ ላይ ጣል ብታረጓቸው ያምራሉ እንዳልኳችሁ እና ይሄን ይመስላል። ከዛ በመቀጠል ለፀጉር የሚሆን ማሽን ነው። በጣም አሪፍ ነገር ማሻአላ። ይሄንን ተገርግና ሳይልኝ በደንብ እዩት። የገዛውላት 3300 ብር 3500 ብር ነው የሚሸጠው። ያው ብዛት ስለሚገዛቸው አሁንም ይሄን ለዛ ዋጋ ተቀንሶ ነው ማለት ነው። ይሄንን ፀጉር ቤት እየሄዱ በተለይ ልጆች ያላችሁ ምናምን ፀጉር ቤት እየሄዱ እንትን ከሚሉ ማለት ነው
በቀላል እዚሁ ቤታቸው መስተካከል የሚችሉበት ነው። እዩት፣ የራሱ ቻርጀር አለ፣ መቀየሪያ ብዛት አለው። ይሄ መቀየሪያ ብዛት አለው ማለት ነው። አሪፍ ነገር ነው። ይወደዋል ኢንሻአላህ ወንድሜ። ይሄ እንግዲህ ማሽን ይሄ ነው፣ ይቀያየራል ምናምን የራሱ አለው። በጣም አንደኛ የሆነ እቃ ነው። ይወደዋል ኢንሻአላህ። እና ያው ቻርጅ ይደረጋል። በቻርጅ ነው የሚሰራው። ለብዙ ጊዜ ትጠቀሙበታላችሁ። ሲያልቅ ደግሞ ያው ይቀየራል ማለት ነው። እንደዚህ መቀያየሪያ የራሱ አለው ማለት ነው። እና የገዛሁት ደግሞ 3300 ብር ነው ማለት ነው። ማሻአላህ ተባረከ ረህማን። እንደምትወዱት ተስፋ አደርጋለሁ። ከዛ ምን አለ መሰላችሁ፣ እነዚህ ወንበሮች እንዳልኳችሁ አሪፍ የሆኑ እቃዎች ናቸው። እነዚህ በጣም አሪፍ የሆኑ እቃዎች ናቸው ማለት ቀለል ባለ ዋጋ ላይ ተገዙ። እንደዚህ አድርጋችሁ ታስቀምጡም ታርጋችሁ ትሉበታላችሁ። ነጥላችሁም ሰው ሲመጣባችሁ እንደዚህ ቁጭ ብታረጋቸው የሚከፋ እቃ አይደለም ለማለት ያክል ነው። እና ለልጆቹ ቢሆን ዳቦ ጋግሬያለሁና ለዛ ዳቦ የሚሆን ደግሞ ይሄ ሊትሪ 450 ብር ይችላታሉ። ዳንቴል ከራስ ተለብሰዋለሁ። እዚህ ጋር መቆንጠጫ አለ 50 ብር ማን ነው 30 ብር መቆንጠጫ፣ 20 ብር ደግሞ ማራገቢያ። ይሄና ይሄ የሆነ ጊዜ አጃክስ ነው። ይሄ እቃ ሳደርስ ተረስቶ ስለነበረ ሂሳብ እንትን አይልም። ዞሮ ይሄ 150 ብር ነው። አጃክስ ደግሞ ያው 20 ብር። ከዛ ከልቱ ብላኛለች። ይሄ ለእንትን ነው ለዘይት እንደዚህ መቀንትን ማለቻ ነው እንዳይፈስብን የምንጠቀመውን። ይሄ ከልቱ ዋጋው 200 ብር ነው ማለት ነው። ከዛ እዚህ ጋር እንደምታዩት የሻይ ቅጠል አለ በ50 ብር ሂሳብ። እዚህ ጋር ደግሞ ደርዘን የልብስ ሳሙና በ55 ብር ሂሳብ 540 ብር ይመጣል። ይሄን በተመሳሳይ 12 ፍሬ 2 ደርዘን ክብሪት አለ እዚህ ጋር እንደምታዩት። እንዲሁም ደግሞ ላርጎ 580 ብር 5 ሊትር። ይሄ ሻምፑ በነገራችን ላይ በጣም ቆንጆ የሆነ አሪፍ ማሻአላ ተባረከ ረህማን ይወዱታል ማለት ነው። አሪፍ ነገር ስለሆነ እስኪ ላድርግላችሁ ብዬ ያደረኩት ይሄን። ቀጣይም ከተመቻቸው ይሄንን ነው ይገዙታል ማለት ነው። አሪፍ ነገር ነው። ይሄን የገዛሁት 500 ብር ነው ማለት ነው። ሱካር አለን እዚህ ጋር 5 ኪሎ በ150 ብር ሂሳብ ነው ማለት ነው። እንግዲህ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ እኔም ማግኘት ለምትፈልጉ በ0967777194 ታገኙኛላችሁ። የፈለጋችሁትን ነገር የፈለጋችሁት ሀገር ብታዙኝ አደርሳለሁ ማለት ነው። በጨዋነት ለስነ ስርዓት ላዘዛችሁ ማለት ነው። አብዛኞቻችሁ ዋትስአፕ ላይ አናግረሽ አትመልሽም ምናምን ትላላችሁ፣ ግን ተሳስታችሁ ለምን እኔ ቁጥሬ 0967777194 ነው። በስርዓት መጥቶ ያናገረኝ ሰው በስርዓት መልሳለሁ፣ አስተናግዳለሁ። ሀቅ በሀቅ ኢንሻአላህ። ይሄን ይመስላል። ሁላችሁም ትወዱታላችሁ። ከወደዳችሁ ደግሞ ላይክ እና ሰብስክራይብ ሼር በማድረግ አበረታቱ። ጉዟችንን ወደ ሀርቡ እናደርጋለን። ስንመለስ ደግሞ ሌላ የምንሰራው ቪዲዮ አለን። ወዳችኋለሁ።